ኢራን ጨረገደቻቸው። በርካታ የአሜሪካ ወታደሮች በኢራን ተማረኩ። ትራምፕ ታላቅ ድንጋጤ ውስጥ ገብተዋል። አይበገሬዎቹ የአሜሪካ ዘመናዊና ውድ የጦር ጄቶችም አየር ላይ እንዳሉ በኢራን ሚሳኤል ረግፈዋል። በእርግጥም የትራምፕ ሽንፈት እየታወጀ ነው። ኢራን ለብቻዋ እያጥረገረገቻቸው ሲሆን የሚሳኤል ማዕበል ቴል አቪቭን አሽመድምዷል። ወዲህ ደግሞ የአሜሪካ ከፍተኛ የጦር አዛዥ በኢራን ጦርነት የተነሳ ከስልጣን ተወግደዋል። ትራምፕ የሚያደርጉት ሁሉ ግራ የገባቸው ይመስላል። ራሳቸው በለኮሱት እሳት ሹማምንቶቻቸውን ጭዳ እያደረጉ ነው። በዚህም ከሀገሪቱ የጦር አዛዦች ጀምረዋል። ፑቲንን ወደ ጦርነቱ ጎትቶ እያስገባ ባለው የፋርስ ባህረ ሰላጤው ጦርነት ሌሊቱን አውዳሚ፣ አሰቃቂና ስትራቴጂክ ጥቃቶች በሁሉም ወገን ተፈጽመዋል። የአሜሪካን እግረኛ ጦር ለመመከት እስከ አፍንጫው የታጠቀው 7 ሚሊዮን ሰራዊት ያዘጋጀችው ኢራን ሌሊቱን በግዙፍ የእስራኤል ወታደራዊ ማከማቻዎች ላይ 1000 ኪሎ ግራም የሚመዝን ቦምቦችን የተሸከሙ ባለስቲክ ሚሳኤሎችን አርከፍክፋለች። በዚህም የእስራኤል ወታደራዊ ይዞታዎች ክፉኛ ተጎድተዋል። በተመሳሳይ የአሜሪካ አየር ኃይል ጠንካራ ድብደባ ፈጽሟል። እነዚህን ጉዳዮች በስፋትና በዝርዝር እንመለከታለን። ቪዲዮን ላይክና ሼር በማድረግ አብራችሁን ቆዩ። ኢራን እያመሰቻቸው ነው። ትራምፕ በኔታንያሁ ግፊት ተስበው በገቡበት ጦርነት በቀን ከ360 ሚሊዮን ዶላር በላይ እያወጡ ነው። ይህ ሁሉ መስዋዕትነት ለምን ያሉ አሜሪካውያን የዶናልድ ትራምፕን አስተዳደር በመቃወም ከቀናት በፊት የአሜሪካ መንገዶችን በተቃውሞ ሰልፎች አጥልቅልቀዋል። በዚህ ሁሉ መሃል ኢራን ከባባድ ጥቃቶችን እያደረሰች ነው። የእስራኤል መገናኛ ብዙሃን እንደዘገቡት የኢራን ሚሳኤል ጥቃት በማዕከላዊ እስራኤል በሚገኙ የመኖሪያ አካባቢዎች ላይ ጉዳት አድርሷል። በዚህም ጥቃት ክላስተር ቦምቦች ጥቅም ላይ መዋላቸው የተገለጸ ሲሆን በቴል አቪቭ ከተማ ውስጥ በአንድ ሰው ላይ የመቁሰል አደጋ ደርሷል። በተያያዘ ዜና በዱባይ ከተማ ኢንተርኔት ሲቲ በተባለው ስፍራ በአየር ላይ ከመከነ ጥቃት የተረፈ ፍንጣሪ መውደቁ ተነግሯል። የዱባይ ሚዲያ ጽሕፈት ቤት በኤክስ ማህበራዊ ትስስር ገጹ ባወጣው መግለጫ የአየር ላይ መከላከያ እርምጃን ተከትሎ የተፈጠረ ፍንጣሪ ኦራክል በተሰኘው ህንፃ የፊት ለፊት ገጽ ላይ መውደቁን አረጋግጧል። ጽሕፈት ቤቱ አክሎም ክስተቱ አነስተኛ መሆኑና ምንም አይነት የሰው ጉዳት አለማድረሱን አብራርቷል። ቀደም ሲልም በዱባይ ማሪና አካባቢ በሚገኝ አንድ ህንፃ ላይ በተመሳሳይ ፍንጣሪ መውደቁንና እሳትም ሆነ የሰው ጉዳት አለመከሰቱን ጽሕፈት ቤቱ ማስታወቁ ይታወሳል። ሮይተርስ በበኩሉ እንደዘገበው በዱባይ ፍንጣሪ የወደቀበት የኦራክል ኩባንያ ህንፃ መሆኑ ጉዳዩን የተለየ ትኩረት እንዲስብ አድርጎታል። ምክንያቱም ይህ ታዋቂ የአሜሪካ የቴክኖሎጂ ኩባንያ የኢራን እስላማዊ አብዮታዊ ዘብ በሀገሪቱ ላይ ለተሰነዘሩ ጥቃቶች አጸፋ ለመመለስ ኢላማ አድርጋቸዋል ብሎ ከዛተባቸው 18 የአሜሪካ ኩባንያዎች ዝርዝር ውስጥ አንዱ በመሆኑ ነው። ምንም እንኳ በዱባዩ ክስተት የሰው ጉዳት ባይደርስም ኩባንያው ቀድሞውንም በኢራን የጥቃት ኢላማ ዝርዝር ውስጥ የነበረ መሆኑ ስጋቶችን አጭሯል። በሌላ በኩል ኢራን አይበገሬዎቹን የአሜሪካ ጄቶች መታ ጥላቸዋለች። የአሜሪካ ተዋጊ ጄት ኢራን ውስጥ የወደቀውን ተመትቶ መሆኑን ከአሜሪካ መከላከያ ሚኒስቴር የኢሜይል መልእክት መመልከቱን የዜና ወኪሉ አሶሺየትድ ፕሬስ ዘግበዋል። የዜና ወኪሉ የተመለከተው የፔንታጎን ኢሜይል መካከለኛው ምስራቅ ውስጥ አውሮፕላን ተመትቶ ወድቋል የሚል እንደሆነ ገልጿል። ኢሜይሉ ዝርዝር መረጃ አላካተተም ተብለዋል። የኢራን እስላማዊ አብዮታዊ ዘብ አርብ ዕለት የአሜሪካ ተዋጊ አውሮፕላንን መትቶ መጣሉን ገልጿል። የኢራን ባለስልጣናት እንደሚናገሩት ጄቱ ሲመታ አብራሪው ወጥቷል። የአገሪቱ ዜጎችም አብራሪውን እንዲፈልጉ ጠይቀዋል። እንደተመታ የተገለጸው ኤፍ-15ኢ ተዋጊ ጄት 2 አብራሪዎችን የሚይዝ ሲሆን የአሜሪካ ኃይሎች አንዱን እንዳገቱት ተዘግቧል። የአሜሪካ መንግስት እስካሁን ድረስ ስለ ክስተቱ ይፋዊ አስተያየት አልሰጠም። ዋይት ሀውስ ፕሬዚዳንት ዶናልድ ትራምፕ ስለወደቀው ጄት ገለጻ እንደተደረገላቸው ከመግለጽ ውጪ ተጨማሪ መረጃ አላቀረበም። እስካሁን የወጡ ዘገባዎች እንደሚያሳዩት ኢራን ውስጥ ተመትቶ የወደቀው የዩኤስ ኤፍ-15 ተዋጊ አውሮፕላን አብራሪ በሕይወት ማግኘት ተችሏል። ይህ እውነት መሆኑ ከተረጋገጠ አሜሪካ ከ10 ዓመታት በላይ ባካሄደችው ረዥም የጦርነት ታሪክ ውስጥ በጠላት ጦር ቀጠና ውስጥ ተመትቶ የወደቀ ወታደሯን ፈልጎ በማዳን ስኬት ውስጥ የቅርብ ጊዜ ታሪክ ሆኖ ይመዘገባል። ይሁን እንጂ አሁንም ሁለተኛው የተዋጊ ጄቱ ባልደረባ አልተገኘም። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ በኢራን ግዛት ውስጥ የሚደረገው ፍለጋ እንደቀጠለ መሆኑን ዘግበዋል። በጦርነት ውስጥ ተመትቶ የወደቀውን ፈልጎ የማዳን ተልዕኮ የአሜሪካና አጋር ጦር የሚሳተፍበት እጅግ ውስብስብና ከጊዜ ጋር ሩጫ የሚካሄድበት ዘመቻ ነው። በአሜሪካ አየር ኃይል ውስጥ ለዚሁ ተብሎ የሰለጠኑ ልዩ ወታደሮች ያሉ ሲሆን ለቅድመ ጥንቃቄ በሚል ውጊያ በሚካሄድባቸው አካባቢዎች አስቀድመው ይሰማራሉ። በቀላል ቋንቋ ይህ ተልዕኮ በውጊያ ወቅት ተመትቶ የወደቀን አብራሪ ወይም በጠላት ጦር ተቆርጦ የቀረን ሰራዊት የመፈለግ ድጋፍ የመስጠትና የማትረፍ ዘመቻ ነው።
ይህ ከተለመደው በሰብአዊ ቀውስ ውስጥ ወይም በአደጋ ውስጥ ያሉ ሰዎችን ፈልጎ የማግኘት ጥረት በተቃራኒው ጦርነት በሚካሄድባቸውና በአወዛጋቢ ስፍራዎች የሚካሄድ ዘመቻ ነው። አንዳንድ ጊዜ አርብ ዕለት በኢራን ግዛት እንደሆነ ሁሉ ፍለጋውና በሕይወት የማግኘቱ ሥራ የሚሰራው በጠላት ግዛት ውስጥ ዘልቆ በመግባት ይሆናል። የፍለጋና በሕይወት የማትረፍ ዘመቻው የሚካሄደው በሄሊኮፕተር ሲሆን አብሮም በበረራ ላይ ነዳጅ መሙላት የሚያስችል አውሮፕላን እንዲሁም በመንገድ ላይ ከጠላት ጥቃት ቢገጥም ጥቃት የመፈጸምና አካባቢውን የሚቃኝ አውሮፕላን ድጋፍ ለመስጠት ይከተላሉ። የቀድሞ አዛዥና የዚህ ልዩ ኃይል አባል የነበረ ግለሰብ ለቢቢሲ እንደተናገረው በኢራን ውስጥ እንደተካሄደው የፍለጋና በሕይወት የማዳን ተግባር ቢያንስ በብላክ ሆክ ሄሊኮፕተር የሚታገዙ 24 አባላት ይሳተፉበታል። ይህ የፍለጋ ቡድን አስፈላጊ ሆኖ ከተገኘ ከአውሮፕላኑ ላይ ዘሎ የሚወርድ ሲሆን መሬት ካረፈ በኋላም ከጠፋው የአውሮፕላን አብራሪ ጋር ግንኙነት መፍጠር ቀዳሚ ተግባሩ ይሆናል። የጠፋው የአውሮፕላን አብራሪ ከተገኘ በኋላ አስፈላጊ ከሆነ የሕክምና ድጋፍ መስጠት፣ ከጠላት እይታ መሰወርና አካባቢውን ለቆ የሚወጡበት ስፍራ ላይ መገኘት ይኖርባቸዋል ሲል ሲቢኤስ ዘግቧል። የቀድሞ አዛዥ ለሲቢኤስ አስፈሪና አደገኛ ማለት ሁኔታውን ማቃለል ነው ሲል ተናግሯል። አክሎም በመላው ዓለም ይህንን ለማከናወን ነው የሰለጠኑት። ስዊዝ አርሚስ ናይትስ ኦፍ ዘ ኤር ፎርስ የአየር ኃይሉ የስዊዝ ቢላ በመባል ነው የሚታወቁት ብለዋል። አርብ ዕለት ኢራን ውስጥ የተቀረጸና ትክክለኝነቱ የተረጋገጠ ተንቀሳቃሽ ምስል የአሜሪካ ሄሊኮፕተርና ቢያንስ አንድ ነዳጅ የሚሞላ አውሮፕላን በኢራን ኩዜስታን አውራጃ ሰማይ ላይ ሲበሩ ታይተዋል። ተመቶ የወደቀውን የጦር ጄት አብራሪ የሚፈልገው የአሜሪካ አየር ኃይል ብቻ አይደለም። የኢራን ጦርም ግለሰቡን በቁጥጥር ስር ለማዋል ያለበትን ማሰስና ማግኘት ይፈልጋል። ዘመቻው ጠላት ወደ ስፍራው አብራሪውን ለመፈለግና ለማግኘት የሚንቀሳቀስ በመሆኑ ከጊዜ ጋር ግብግብ የሚገጠምበት ነው። የቀድሞ የአሜሪካ ባህር ኃይል ልዩ ዘመቻ ስፔሻሊስት ጆናታን ሃኬት ለቢቢሲ ወርልድ ቱናይት ፕሮግራም እንደተናገረው የፍለጋ ቡድኑ ቅድሚያ የሚሰጠው ነገር በሕይወት መኖሩን ማረጋገጥ ነው። ግለሰቡ ለመጨረሻ ጊዜ ነበር ከሚባልበት ስፍራ በመነሳት ፍለጋቸውን ያከናውናሉ። ይህ ግን ግለሰቡን በተለየ ሁኔታ ውስጥ ሆኖ በአስቸጋሪ መልክዓ ምድር ውስጥ በምን ያህል ፍጥነት መንቀሳቀስ ይችላል የሚለው ላይ ይወሰናል ሲሉ ሃኬት ተናግረዋል። ሃኬት አክሎም እንዲህ አይነቱ በሕይወት የማዳን ተግባር ምናልባት በአካባቢው ያሉ ኃይሎችን የመጠባበቂያ ዕቅድ ለማዘጋጀት በሚል በሕይወት የማዳን ተግባሩ ላይ ድጋፍ እንዲያደርጉ ግንኙነት የሚፈጠርበት መደበኛ ያልሆነ በድጋፍ የሚደረግ የማዳን ዘመቻ ሊሆን ይችላል። በጦርነቱ ወቅት የአሜሪካ አየር ወለዶች የወገን ጦር አባላትን ከአደገኛ ውጊያ መሃል በሕይወት የማውጣት ረዥም ታሪክ አላቸው። ይህም የአንደኛው የዓለም ጦርነት አብራሪዎች በፈረንሳይ የተከሰከሱ ባልደረቦቻቸውን ለማዳን በድንገት በማረፍ እርምጃ ከወሰዱበት ጊዜ ይጀምራል። የአሜሪካ ወታደራዊ የፓራሹት ክፍሎች ይህንን ታሪካቸውን የሚመዙት እንደ አውሮፓውያን አቆጣጠር በ1943 ሁለት የውጊያ ቀዶ ሐኪሞች የቆሰሉ ወታደሮችን ለመርዳት በወቅቱ በርማ በአሁኗ ማይናማር በፓራሹት ወርደው ያካሄዱት ተልእኮ ነው። በዓለም ላይ የመጀመሪያው በሄሊኮፕተር የማዳን ተግባር የተከናወነው ከአንድ ዓመት በኋላ ሲሆን ይህም አንድ የአሜሪካ ሌተናል ከጃፓን ወታደሮች ጀርባ የወደቁ 4 የአሜሪካ ወታደሮችን ያዳነበት ዘመቻ ነው። እንደ የስሚዞኒያን ኤር ኤንድ ስፔስ መጽሔት ዘገባ ይህ ክስተት ሄሊኮፕተር በጦርነት ውስጥ ለመጀመሪያ ጊዜ ጥቅም ላይ የዋለበት ጊዜም ነበር። በአሜሪካ ከዚህ ውጊያ በኋላ መደበኛ የፍለጋና የማዳን ተልእኮ የሚወጣ ቡድን ለመጀመሪያ ጊዜ ተቋቁሟል። ነገር ግን ዘመናዊ የፍለጋና የማዳን ዘመቻ የተጀመረው በቪየትናም ጦርነት ወቅት ነበር። ባት 21 በመባል የሚታወቀው አንድ ዘመቻ በሰሜን ቪየትናም ወታደሮች የውጊያ ቀጠና ውስጥ ተመቶ የወደቀ አንድ የአውሮፕላን አብራሪ ለማግኘት ሲሞከር በርካታ አውሮፕላኖች እንዲመቱና በርካታ አሜሪካውያን እንዲሞቱ አድርገዋል። ይህ ጦርነት በሕይወት ፈልጎ የማዳን ተልእኮችን ዓላማቸውንና መጠነ ርዕዩን ማግዘፍ አስፈላጊ መሆኑን አሳይቷል። ጦሩ ከዚያ ጊዜ ጀምሮ ፈልጎ የማዳን ስራዎችን በሚገባ ለማከናወን የረዱትን ስልቶችና ሂደቶችን ለማሻሻል ረድቶታል። እያንዳንዱ የአሜሪካ ወታደራዊ ክንፍ የራሱ የሆነ ውስን የፍለጋ ቡድን ቢኖረውም የአሜሪካ አየር ኃይል የጦሩ አባላትን ፈልጎ በሕይወት የማዳን ዋና ኃላፊነት አለበት። ይህ ሥራ በዋናነት የሚካሄደው በወታደራዊ የልዩ ኦፕሬሽን አካል በሆኑት ፓራሬስኩ ጃምፐሮች በመባል በሚታወቁት ነው። የዚህ ቡድን ዋና መሪ ቃል እኛ በምናደርገው ሌሎች በሕይወት ሊኖሩ ይችላሉ የሚል ሲሆን ስራቸውም የአሜሪካ ጦር አባላትን በጠላት ሰፈር ትቶ ላለመሄድ የሚገቡት ሰፊ ቃል ኪዳን አካል ተደርጎ ይቆጠራል። እነዚህ ልዩ ኃይሎች በውጊያ እንዲሁም የአደጋ ጊዜ ሕክምና በመስጠትም በሚገባ የሰለጠኑ ናቸው። የልዩ ኃይል አባላቱ በአሜሪካ ጦር ታሪክ ውስጥ እጅግ ከባድ የሚባለውን የምልመላና የስልጠና ሂደት የሚያልፉ ናቸው። እነዚህ የልዩ ኃይል አባላት ስንመልምሎ እስከ ማሰልጠን ድረስ 2 ዓመት ያህል ሊወስድ ይችላል።
በስልጠናቸው ላይም በፓራሹት መዝለል እንዲሁም በውሃ ውስጥ ለሚፈጸም ጥቃት፣ በጥቃት ወቅት በህይወት መትረፍ፣ ችግሮችን መቋቋም እንዲሁም ማምለጥና የህክምና አሰጣጥን ያካተተ ነው። በውጊያ መካከል ስለሚሰጡ መድኃኒቶች እንዲሁም ውስብስብ ስለሆኑ ዘመቻዎችና የጦር መሳሪያዎች በቂ ስልጠና ይሰጣቸዋል። ይህንን ቡድን የሚመሩት ልዩ የውጊያና ፈልጎ የማዳን አዛዦች ሲሆኑ በህይወት የማትረፍ ዘመቻውን ማቀድ፣ ማስተባበርና መተግበር ኃላፊነት አለባቸው። በጦርነት ቀጠና ውስጥ ተመተው የወደቁ ወታደሮችን ፈልጎ በህይወት የማውጣት ተልዕኮን የሚወጡ ቡድኖች በኢራቅና አፍጋኒስታን በተደረጉ ጦርነቶች በስፋት ተሰማርተው ነበር። እነዚህ የልዩ ኃይል አባላት የቆሰሉ ወይም ከውጊያ ቀጠና መውጣት ያለባቸውን የአሜሪካና የአጋሮቻቸውን ወታደሮች ለማዳን በሺዎች የሚቆጠሩ ተልዕኮችን አካሂደዋል። እንደ አውሮፓውያኑ በ2005 የአየር ኃይል ልዩ ቡድኖች በአፍጋኒስታን መንደር ውስጥ ጥቃት ከተፈጸመበትና ሌሎች 3 አባላቱ ከተገደሉ በኋላ የቆሰለን የአሜሪካ የባህር ኃይል አባል ለማግኘት ተሳትፈዋል። ይህ ክስተት በኋላ ላይ ሎን ሰርቫይቫል በሚል ርዕስ ፊልም ተሰርቶበታል። ከቅርብ 10 ዓመታት ወዲህ ተመተው የወደቁ የአሜሪካ አብራሪዎችን ለማግኘት የተደረጉ ዘመቻዎች ጥቂት ናቸው። እንደ አውሮፓውያን አቆጣጠር በ1999 በሰርቢያ የኤፍ-117 ተዋጊ የአውሮፕላን አብራሪ ተመቶ ከወደቀ በኋላ ይህ ቡድን ፈልጎ አግኝቶታል። እንደ አውሮፓውያኑ በ1995 በቦስኒያ አሜሪካዊ አብራሪ ስኮት ኦግራዲ ተመቶ ከወደቀ በኋላ ለ6 ቀናት ራሱን ደብቆ ከቆየ በኋላ የአየርና የባህር ኃይል አባላት ፈልገው ሊያድኑት ችለዋል።